ኦኬ ያው ግን what did you feel የመጀመሪያ ለፈጣሪ ላላህ ስትሰግድ መጨረሻ ጥያቄ ነው ከፕራክቲሱ ከምናምኑ ተው the moment ያንተ ውስጥ ፊሊንግ ምንድን ነበር የተሰማክ? እኔ እንደው አንድ ነገር ብቻ ልበል፣ ውስጥ የሚመላለስ አንድ ነገር አለ። አንድ አምላክን አምልኬ ተሳስተሃል ብሎ እውነት እንደው ያለውበት ስህተት ቢሆን እንኳን ሲኦል የሚገባ ቢሆን ሲኦል ልግባ። ገብቶሻል አባባሌ? አልገባሽም? በደንብ ገብቶኛል። እኔ ድገመው። ይኸውልሽ ብዙ ሰዎች የሚታያቸው አንድ አምላክ ማለት ቀላል ነው ይላሉ እና በጣም ቀላል አይደለም። ሰው እኔ ማለት ነው እኔ ከክርስትና ወደ እስልምና ነው የመጣሁት። አንድ አምላክ አምልኬ በፊት ግን አንድም ሶስትም ብዬ የማምነው ስህተት ነው ብዬ አሁን አንድ አምላክ አምልኬ ስህተት ከሆንኩ እና ሲኦል ምገባ ከሆነ ሲኦል ልግባ። ምክንያቱም አንድ አምላክ ብሎ አምኖ ሲኦል የሚገባ ካለ እኔ በቃ እንግዲህ ይሄ ስህተት ነው ከተባለ ማለት ነው። አስቢው፣ ስህተት ነው ከተባለ እና እኔ ለአንድ አምላክ ስሰግድ እኔ ነኝ የማውቀው። በቃ ነፃ ነው የሆንኩት። ነፃ ታውቂያለሽ፣ ምንም ነገር የለም። በቃ ነፃ ነው የሆንኩት። የነበረው የተጫነው ነገር ምናምን ሁሉ እርግፍ ነው ያለው። እናንተ ሸክማችሁ የከበደ ወደ መስጊድ ኑ አላህ ያቀልላችኋል ስትሰግዱ። እና ስሰግድ ቀለል በቃ ምን መቀበጣጠር የለ ምን የለ እና ይሄንን ፊሊንግ ነበር። አይበቃሽም አንቺ ልጅ? ሪከርድ የሚያደርጉ ሰዎች አሉ። እባክሽ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ዳስ እውነትን ነው። በቃ ዳስ the best feeling ever። አንዱን አምላክ አምልከ የሚመጣም ካለ ምንም ቢመጣ ዳስ the beautiful word በአመቱ የሰማሁት ሁለተኛ ቃል ነው። ስሜ ማናልከኝ ያልካት የዓለም ሙስሊሞች መነጋገሪያ ከሆነ ውጪ አንድ አምላክን አምልኮ መጨረሻ ከሆነ that's beautiful. Imran, he's all yours. I love you. You're just a good idea every time. ባገኘውም ቁጥር አላህ ደግሞ ይጨምርልህ፣ ጥበቡን ዕውቀቱን ያብዛልህ። ከሁሉ ነገር በላይ አሁን የገባህን ይቺ ፍቅሯን ያቆይልህ። ይቺ አሁን ውስጥ ዲፕ የምትሰረሰረው የፈጣሪን ፍቅር ውስጥ ያቆይልህ። that's all I can say. ፈጣሪ ይጠብቅ፣ አላህ ይጠብቅ። ዱዓ አደርግልሃለሁ። ከሰው አይንና ከሰው ጆሮ ከሰው ምቀኝነትና ከሰው ማንኛውም ከሚባሉት ወር ከጂኒ የሚሆን whatever አላህ ፕሮቴክት ያደርግ። ወንድሜ ስለሆንክም ደግሞ በጣም ደስተኛ ነኝ። እንኳን ወደ እስልምና በሰላም መጣ። አመሰግናለሁ። ኢምራን አይ አዲስ ሰላም አመሰግናለሁ ስለለቀቅሽልኝ ማሚ። ኢምሩዬ እንዴት ነህ? እንዳጨምቀኝ አደራ። ሰላም ነው? አልጨምቀኝ አታሰረኝ ትቻለሁ። ከሆነ እኮ በቃ ሰባኪ ሆኜ አሁን ደክሞሃል? አይ ዛሬ ቀን ሙሉ ላይቭ ነበርኩኝና እንዴት ነበር የመጀመሪያ መስጂድ ሆነ ሆነ መስጂዱ ራሱ እንዴት ነው ስገባ ውስጥ ያለው እንትን ስሜት ገና ስገባ ማለት ነው? አዎ እኔ እውነት ነው የምልህ፣ እኔ በመጽሐፍ ቅዱስ ኢየሱስ ትዝ ይለኛል። አንዲት ሳምራዊትን ሴት አናግሯት ነበረ በዮሐንስ ወንጌል ምዕራፍ 4 ላይ ያው ታውቀዋለህ። እዛ ታይም ላይ እቺ ሴቷ እንትን ነች፣ በተራራ ላይ ነበር የምትጸልየው እና ኢየሱስ ደግሞ አይሁዳዊ ነው እና እንትን ኢየሩሳሌም የሚባል እንትን አለ የጸሎት ቤት፣ እዛ ነው የሚጸልየው እና እቺ ሴት ሲያገኛት ተገናኙ። ሲገናኙ አንድ በጣም የተነጋገሩት እና የሚገርም ነገር ነበረ። መዳን ያለው በኢየሩሳሌም ነው የምትሉት እና እኛ ግን በዚህ በተራራ እንጸልያለን ብላ ከኢየሱስ ጋር የተወሰነ ተነጋገረች እና ኢየሱስ ምን ብሎ መለሰላት? አንቺ ሴት በዚህ ተራራ ወይም ደግሞ በኢየሩሳሌም ለአብ የማትጸልዩበት ጊዜ ይመጣል። አብ የሚፈልገው አለ በእውነትና በመንፈስ የሚጸልይለትን ነው የሚፈልገው አለ።
ኢየሱስ በእውነትና በመንፈስ ለአብ ጸሎት ያደርግ ነበርና መጽሐፍ ቅዱስ ላይ ሳነበው ያስታውሰዋል። ይህን ክፍል መስጊድ ስገባ ያየሁት በእውነትና በመንፈስ የሚጸልዩ ሰዎች ነው። ምንም ነገር የለም። ምንም የሆነ እንትን የሚመራቸው ፒክቸር የለም፣ ኦር የሚያናግራቸው ወይንም ያየኛል ብለው የሚፈሩት ነገር የለም። ከፊት ለፊታቸው ቀጥታ ይቆማሉ፣ አላሁ አክበር ይላሉ። ከዛ ራሳቸው ለጸሎት ያዘጋጃሉ፣ ይጸልያሉ፣ ይወጣሉ። እና እኔ መጀመሪያ የወደድኩት ምኑ እንደሆነ ታውቃለህ ይምራል? ባዶ መሆኑ ደስ አለኝ። ኦኬ ግን ወድ ጅፌል የመጀመሪያ ለፈጣሪ ላላህ ስትሰግድ መጨረሻ ጥያቄ ነው። ከፕራክቲሱ ከምናምኑ ተወው። ሞመንት ያንተ ውስጥ ፊሊንግህ ምንድን ነበር የተሰማክ? እኔ እንደው አንድ ነገር ብቻ ልበል፣ ውስጥ የሚመላለስ አንድ ነገር አለ። አንድ አምላክን አምልኬ ተሳስተሃል ብሎ እውነት እንደው ያለውበት ስህተት ቢሆን እንኳን ሲኦል የሚገባ ቢሆን ሲኦል ልግባ። ገብቶሻል አባባሌ? አልገባሽም? በደንብ ገብቶኛል። እኔ ድገመው። ይኸውልሽ ብዙ ሰዎች የሚታያቸው አንድ አምላክ ማለት ቀላል ነው ይላሉ፣ እና በጣም ቀላል አይደለም። ሰው እኔ ማለት ነው እኔ ከክርስትና ወደ እስልምና ነው የመጣሁት። አንድ አምላክ አምልኬ በፊት ግን አንድም ሶስትም ብዬ የማምነው ስህተት ነው ብዬ አሁን አንድ አምላክ አምልኬ ስህተት ከሆንኩ እና ሲኦል ምገባ ከሆነ ሲኦል ልግባ። ምክንያቱም አንድ አምላክ ብሎ አምኖ ሲኦል የሚገባ ካለ እኔ በቃ እንግዲህ ይሄ ስህተት ነው ከተባለ ማለት ነው። አስቢው፣ ስህተት ነው ከተባለ እና እኔ ለአንድ አምላክ ስሰግድ እኔን የማውቀው በቃ ነፃ ነው የሆንኩት። ነፃ ታውቂያለሽ፣ ምንም ነገር የለም። በቃ ነፃ ነው የሆንኩት። የነበረው የተጫነው ነገር ምናምን ሁሉ እርግፍ ነው ያለው። እናንተ ሸክማችሁ የከበደ ወደ መስጊድ ኑ፣ አላህ ያቀልላችኋል ስትሰግዱ። እና ስሰግድ ቀለል በቃ ምን መቀበጣጠር የለ ምን የለ። እና ይሄንን ፊሊንግ ነበር። አይበቃሽም አንቺ ልጅ? ሪከርድ የሚያደርጉ ሰዎች አሉ። እባክሽ አላሁ አክበር፣ አላሁ አክበር፣ አላሁ አክበር። ዳስ እውነትን ነው። በቃ ደስ ቤስት ፊሊንግ ኤቨር። አንዱን አምላክ አምልከ የሚመጣም ካለ ምንም ቢመጣ ዳስ ቢዩቲፉል ወርድ በአመቱ የሰማሁት ሁለተኛ ቃል ነው። ስሜ ማናልከኝ ያልካት የዓለም ሙስሊሞች መነጋገሪያ ከሆነ ውጭ አንድ አምላክን አምልኮ መጨረሻ ከሆነ ዳስ ቢዩቲፉል። ኢምራን ሂዝ ኦል ዮርስ። አይ ላቭ ዩ ዩር ጀስት ጉድ አይዲያ ኤቭሪ ታይም። ባገኘውም ቁጥር አላህ ደግሞ ይጨምርልህ፣ ጥበቡን እውቀቱን ያብዛልህ። ከሁሉ ነገር በላይ አሁን የገባህን ይቺ ፍቅሯን ያቆይልህ። ይቺ አሁን ውስጥ ዲፕ የምትሰረሰረው የፈጣሪን ፍቅር ውስጥ ያቆይልህ። ዳስ ኦል አይ ካን ሴይ። ፈጣሪ ይጠብቅ፣ አላህ ይጠብቅ። ዱዓ አደርግልሃለሁ። ከሰው አይንና ከሰው ጆሮ ከሰው ምቀኝነትና ከሰው ማንኛውም ከሚባሉት ወር ከጂኒ የሚሆን ዋቴቨር አላህ ፕሮቴክት ያደርግህ። ወንድሜ ስለሆንክም ደግሞ በጣም ደስተኛ ነኝ። እንኳን ወደ እስልምና በሰላም መጣ። አመሰግናለሁ። ኢምራን አይ አዲስ ሰላም። አመሰግናለሁ ስለለቀቅሽልኝ ማሚ። ይምሩዬ እንዴት ነህ? እንዳጨምቀኝ አደራ። ሰላም ነው? አልጨምቀኝ፣ አታሰረኝ። ትቻለሁ ከሆነ እኮ በቃ ሰባኪ ሆኜ አሁን ደክመዋል። አይ ዛሬ ቀን ሙሉ ላይቭ ነበርኩኝና እንዴት ነበር የመጀመሪያ መስጂድ ሆነ መስጂዱ ራሱ እንዴት ነው ስገባ ውስጥ ያለው እንትን ስሜት ገና ስገባ ማለት ነው? አዎ እኔ እውነት ነው የምልህ፣ እኔ በመጽሐፍ ቅዱስ ኢየሱስ ትዝ ይለኛል። አንዲት ሳምራዊትን ሴት አናግሯት ነበረ በዮሐንስ ወንጌል ምዕራፍ 4 ላይ ያው ታውቀዋለህ። እዛ ታይም ላይ እቺ ሴቷ እንትን ነች፣ በተራራ ላይ ነበር የምትጸልየው እና ኢየሱስ ደግሞ አይሁዳዊ ነው እና እንትን
ኢየሩሳሌም የሚባል እንትን አለ የጸሎት ቤት፣ እዛ ነው የሚጸልየው። እና እቺ ሴት ሲያገኛት ተገናኙ። ሲገናኙ አንድ በጣም የተነጋገሩት እና የሚገርም ነገር ነበረ። መዳን ያለው በኢየሩሳሌም ነው የምትሉት እና እኛ ግን በዚህ በተራራ እንጸልያለን ብላ ከኢየሱስ ጋር የተወሰነ ተነጋገረች። እና ኢየሱስ ምን ብሎ መለሰላት? አንቺ ሴት በዚህ ተራራ ወይም ደግሞ በኢየሩሳሌም ለአብ የማትጸልዩበት ጊዜ ይመጣል። አብ የሚፈልገው አለ በእውነትና በመንፈስ የሚጸልይለትን ነው የሚፈልገው አለ። ኢየሱስ በእውነትና በመንፈስ ለአብ ጸሎት ያደርግ ነበርና መጽሐፍ ቅዱስ ላይ ሳነብ ያስታውሰዋል። ይህን ክፍል መስጊድ ስገባ ያየሁት በእውነትና በመንፈስ የሚጸልዩ ሰዎች ነው። ምንም ነገር የለም። ምንም የሆነ እንትን የሚመራቸው ፒክቸር የለም፣ ኦር የሚያናግራቸው ወይንም ያየኛል ብለው የሚፈሩት ነገር የለም። ከፊት ለፊታቸው ቀጥታ ይቆማሉ፣ አላሁ አክበር ይላሉ። ከዛ ራሳቸው ለጸሎት ያዘጋጃሉ፣ ይጸልያሉ፣ ይወጣሉ። እና እኔ መጀመሪያ የወደድኩት ምኑ እንደሆነ ታውቃለህ ይምራል? ባዶ መሆኑ ደስ አለኝ። ኦኬ ግን ወድ ጅፌል የመጀመሪያ ለፈጣሪ ላላህ ስትሰግድ መጨረሻ ጥያቄ ነው። ከፕራክቲሱ ከምናምኑ ተወው። ሞመንት ያንተ ውስጥ ፊሊንግ ምንድን ነበር የተሰማክ? እኔ እንደው አንድ ነገር ብቻ ልበል፣ ውስጥ የሚመላለስ አንድ ነገር አለ። አንድ አምላክን አምልኬ ተሳስተሃል ብሎ እውነት እንደው ያለውበት ስህተት ቢሆን እንኳን ሲኦል የሚገባ ቢሆን ሲኦል ልግባ። ገብቶሻል አባባሌ? አልገባሽም? በደንብ ገብቶኛል። እኔ ድገመው። ብዙ ሰዎች የሚታያቸው አንድ አምላክ ማለት ቀላል ነው ይላሉ እና